ሰላም ወዶች፣ በመጀመሪያ ዘይት ትጨምራላችሁ። ከዛም ሽንኩርት አርጋችሁ ትጨምራላችሁ። በደንብ ታማስላላችሁ። ሳሎና ባሚ ስትሰሩ ማለት ነው። በዶሮ ቀይ እስኪሆን ድረስ ሽንኩርቱን ታማስላላችሁ። ሰላት የሌላችሁ ዶሮ ትጨምራላችሁ። ሰላቱን ዶሮ ትጨምራላችሁ። ሽንኩርቱ ቀለል ሲል ማለት ነው። ከዛም የተፈጨ ሎሚ፣ ኩርኩም፣ እርድ፣ ጨው ሁሉንም ቅመም ትንሽ ማንኪያ እያደረጋችሁ ትጨምራላችሁ እና ጥሩ ሽታ ይመጣል። ይህ በደንብ ታማስላላችሁ። አያችሁ ሽታውን ልነግራችሁ አልችልም። በጣም ደስ ሽታ ነው ያለው። ለምን ቅመም ስለጨመርኩ ማለት ነው። ከዛ ነጭ ሽንኩርት ትጨምራላችሁ። ነጭ ሽንኩርት ፈሽታችሁ ከዛም ጨምራላችሁ። ከዛም ሰንሳ፣ ከዛም ቲማቲም ፈሽታችሁ ትጨምራላችሁ። ከዛም ታዋህዱታላችሁ ማለት ነው። አሁን ካሜራ የቀረጽኩት ስለተመቸኝ ነው ያዋሃድኩት ነው እና በደንብ ታዋህዳላችሁ። እኔ ጨውም ጨምሬያለሁ። ጨው እንግዲህ እንደመጠኑ ጨውም ጨምሬያለሁ። አያችሁ እንዴት ደስ እንደሚል። ከዛም በኋላ ድንች እና ካሮት ትጨምራላችሁ። አሁንም ታዋህዱታላችሁ። የሞቀ ውሃ ትጨምራላችሁ። ቀዝቃዛ ውሃ እንዳትጨምሩ። ውሃ ሞቅ አድርጋችሁ ትጨምራላችሁ። እስከሚተከተት ጠብቁና ባሚያ ይጨመራል ማለት ነው። አሁን ተንተከትኳል፣ በደንብ በስሏል ዶሮ። አሁን ባሚያ ጨመር። ከዛን ባሚያን እንዲታዋህዱታላችሁ እና እስካሁን ስለተከታተላችሁኝ አመሰግናለሁ። ባሚያው በሰል ሲል ወደ እቃ መርጣችሁ መብላት ነው፣ ወይ በነጭ ሩዝ አንድ ላይ ትበሉታላችሁ። እናመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሆኑ። ላይክ፣ ኮመንት፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እኔ ወደታችሁ እና ይሄ ምግብ በብዛት ዱባይ ሀገር ነው። እስካሁን ስለተከታተላችሁኝ አመሰግናለሁ።